ጽጌረዳ ወልዳ ሳይሆን በግዷ ሙሽራ ተሞሸረች። ጽጌረዳ በጣም የሚያሳዝነው የማትፈልገውንና የማታፈቅረውን ልጅ ለማግባት ሙሽራ ትገኛለች ማለት ነው። እንግዲህ ነባ በጣም የሚያሳዝነው ነገር በጣም ልቡ እየቆሰለና እያዘነ ይገኛል ማለት ነው። ነባ በጣም በሚያሳዝን ነገር እባክሽ የምትፈልጊውን ነገር አረግልሻለሁ፣ እኔ ብር አለኝ፣ የፈለሹን ነገር ለሰርግ ያዘጋጀው የኪሳራውን ብር ካስፈለገው ልስጠው፣ እባክሽ አንቺ ብቻ የኔ እንድትሆኝ ይፈልጋለሁ በማለት እንግዲህ እየተናገራት ይገኛል። ጽጌረዳ ደግሞ ጅብ ከሄደ ውሻ ጮኸ። ምንም ነገር በአሁኑ ሰዓት ምንም ነገር የምናስተካክለው ነገር የለም። አሁን እኔ ማግባት አለብኝ፣ በቃ ማግባት አለብኝ ብያለሁ በማለት እየተናገረችው ትገኛለች። እሱ ደግሞ በፍጹም ይሄ ነገር አይኔ እያየ ሊሆን አይችልም በማለት ስትለው ጭራሽኑ የሰርግ የመጥሪያ ወረቀት ተሰጥተዋለች ማለት ነው። ነባ ይሄንን ነገር ደግሞ ሳይ መቋቋም ነበረ ያቃተው ማለት ነው። እንደ ሴት ልጅ ቁጭ ብሎ እያለቀሰ ነበረ ማለት ነው። ምክንያቱም ከባድ ነው ቤተሰቦቼ፣ የምትወዱትን ሰዎች ማጣት በጣም ከባድ ነው። በእርግጥ ያው ጽጌረዳ በጣም ተወደዋለች፣ ታፈቅረዋለች። እሷም ግን ደግሞ በአሁኑ ሰዓት ግዴታ ዮናስን ማግባት አለባት። ዮናስን የምታገባበት ነገር ምንድን ነው? ከዛ ከችግር ውስጥ ያወጣት እሱ ስለሆነ ከዚህ ችግር ውስጥ እንድትወጣ የሚያደረገው እንዲያገባ ስለፈለገ ብቻና ብቻ ነው። ስለዛ ግዴታ ጽጌረዳ እሱን ማግባት አለባት የሚባል ውሳኔ ነው እንግዲህ በአሁኑ ሰዓት የወሰነችው። እንግዲህ ወደፊት ደግሞ የሚመጣውን ነገር አይታወቅም። በእርግጥ በሰርጉ ላይ ምን እንደሚፈጠር ማለት ነው። በጣም ነው የሚያሳዝነው። ቤተሰቦች የማትወዱት ሰዎች ማግባት እና ከማትወዱ ሰው ጋር ትዳር ይዤ እኖራለሁ ማለት ከባድም ቢሆንም ግን ደግሞ ጽጌረዳ ጀምረዋለች ማለት ነው። ነባ እንግዲህ ያቅሙን ያክል እሷን ከሰርጉ ላይ ለማስቀረት ጥረት እያደረገ ይገኛል። ግን ደግሞ ያ ነገር የሚሳካ አይደለም። ምክንያቱም ይሄንን ነገር ለማድረግ ጽጌረዳ ምንም ፈቃደኛ አይደለችም። በቃ ማግባት አለብኝ፣ እሱን ማግባት አለብኝ ብላ በአንድ በስረንት ነው የዘጋችው ማለት ነው። የማይመለስ በቃ አድጋ ነው የዘጋችው። ነባ ያው እሱ የሚያስበው ብር እንደምትወድ የብር ሀሳብ ምናምን እንዳላት አድርጎ ነው የሚያስበው። ምክንያቱም የተነገረውን ስለሚያገኝ እና የብሩን ይከፍለዋለሁ፣ እኔ አንቺን አኖርሻለሁ፣ እኔ እኮ ብር አለኝ ምናምን ያልቀባጠረው ነገር የለም በቃ ስላችሁ። እሷ ደግሞ በፍጹም በቃ አንተ እንደምታስበው አይደለም። ይሄን ነገር ግን ከመጀመሪያ ለእኔ እንደዚህ አይነት ሰው መሆንን ባቅ ኖሮ ይሄ ሁላ ነገር አይመጣም ነበረ። ግን ይቅር በለኝ በማለት እንግዲህ ይቅርታ ጠይቀዋለች ማለት ነው ነባንን ጽጌረዳ ማለት ነው። ነባ ደግሞ በጣም እያለቀሰና እየተከፋ ይገኛል ማለት ነው። ቤተሰቦቼ ባይከፋው ነበረ የሚገርመኝ። በጣም አሳዛኝና ልብ አንጠልጣይ የሆነ ነገር ነው። ለምን ካላችሁ ያው አንድ ሰው በጣም በሚያሳዝን ነገር በወደዱት ሰው ቢያገቡ የተመረጠ ነው። ግን ያው አብሮ ትዳር ይዞ አይኖርም በእርግጠኝነት ዮናስ ራሱ ደስተኛ አይሆንም። ደስተኛ የማይሆንበት ምክንያት የማትወደውን ሴት ነው ያገባው። የማትወደውን ሴት ማግባት ምን አይነት እናንተ እንዴት ታስባላችሁ? አስባችሁ አንድ ሰው የሚያወደውን ሰው ማግባት ሴት አይሰጥም። እውነቴን ነው የምላችሁ። እና ከምትወዱት ሰው ጋር መኖር አሪፍ ነው ብዬ ነው የማስበው። እና በጣም የሚያሳዝነው እኛ ሴቶች እንኳን ያው ገባችሁ አይደለም? ማወቅ ያለብን ምንድነው ምንም ሀብት ንብረት ሊኖረው ይችላል፣ ምናምን ነገር ሊኖረው ይችላል። ይሄንን ብለን የማንወደው ሰው መርጠን ከምንቀመጥ ያለውን ሰው ማለትም የምንወደውን ሰው መርጠን
ትዳር ይዘን ያሌለ ነገር መገኘት ይችላል ማለት ነው። እና ፌመን በአሁኑ ሰዓት እየተንበጫበጨች ትገኛለች። ፌመን ለምንድን ነው የምትንበጫበጭ? ምክንያቱም ምንድን ነው እንደዚህ የሚያንቦጎቡጋት ብለን ስንጠይቅ ጽጌረዳ በአሁኑ ሰዓት በጣም እያስፈራራቻት ትገኛለች። ምንድን ነው የምታስፈራራ ሲባል እንግዲህ ከባድ ነገር እያስፈራራቻት ትገኛለች። አሁን እንትን እያደረገች ያለችው እኔን አንቺ እዚህ ውስጥ ጨምረሽኝ እዚህ ጣጣ ውስጥ ገብቼ አንቺ በፍጹም ህይወት ይዘሽ አትኖሪም ያለቻት። አትኖሪም በቃ እኔ ገዬ አትኖሪም፣ ብሄድሽበት ሄጄ በገባሽበት ገብቼ ነው ሰላምሽን የሚነሳው ብላታለች ማለት ነው። ፌመን ይህንን ነገር ስትሰማ ኦቨር በጣም አሳስቧታል። ለጊዜው እንዳላሳሰባት ሰውን ለማስመሰል ጥረት እያደረገች ነበረ። ግን ያው ከባድ ነገር እንደሆነ ገብቷታል። ጽጌረዳ ደግሞ ምን አይነት ከባድ ልጅ እንደሆነችም ታውቃለች። ያለችውን ነገር እንደምትፈጽም በዛ ላይ አደርገዋለሁ ያለችውን ነገር እንደምታደርግ ገብቷታል። ገባችሁ? ስለገባት ያላት አማራጭ ምንድነው? ማሰብ ነው እንግዲህ ማለት ነው። ማሰብ ነው እና ፌመንሻ በሯን እየዘጋች ትገኛለች። በሯን የዘጋችው ምንድን ነው? ከባድ ነገር አድርጋ ከባድ ነገር ፈጽማ መኮንንን አሁን ወደ እናንተ አንተዋወቅም እያለችው ትገኛለች። መኮንንን ለምን ስላት በቃ ሊደረስ ነበር የእናንተ ጓደኝነት አሁን ይበቃናል እያለችው ትገኛለች። ማለት ስላት በቃ እኔ እናንተ እዚህ ድረስ ይበቃናል፣ ምክንያቱም ሲያስፈልገኝ እንዳጋጣሚ ከፈለኩ ልነግርህ እችላለሁ፣ አለበለዚያ ምንም ነገር እናንተን የማፈላልግህ ነገር የለም በማለት እንግዲህ ነግረዋለች ማለት ነው። መኮንን ተይ የምትፈልጊኝ ቀን ይኖራል። ኧረ አለች አታስፈልገኝም፣ በቃ እኔ ሁሉን ነገር በራሴ አድርጌያለሁ ብላለች ማለት ነው። መኮንን ደግሞ ስለሷ ሚስጥር ሁሉም ነገር ያውቃል፣ ስለሷ ማለት ነው። ሁሉም ነገር የማያውቀው ነገር የለም። እንግዲህ እንዴት አድርጋ አብራ እንደተኛች ምናምን ነገር የተከሰተውን የተፈጠረውን ሁሉም ነገር ያውቃል ማለት ነው። እና ቤተሰቦቼ አሁን መኮንን ራሱ አይለቃትም ፌመንን ማለት ነው። ፌመንሻ አጣብቂ ውስጥ ገብታለች ማለት ነው። አጣብቂ ውስጥ ከገባች ደግሞ እንግዲህ ነብዩ ይሄንን ነገር ያደረገችውን ነገር ካወቀ አውቃ እንደሆነ እሷንና እንትና ጽጌረዳን የለየችው አውቃ እንደሆነ ከሱ ጋር ነገሮችን ሁላ ካወቀ ከተረዳ እርግጠኛ ነኝ አይተዋት ልኳን ነው የሚያሳየት። ምክንያቱም ትንሽ ነገር አይደለም የሚያደርገችበት፣ በጣም ብዙ ነገር ህይወቱን አመሰቃቅላለች በጣም እና ይሄንን ነገር ካወቀ በእርግጠኝነት ፌመንን አይለቃትም እንትና ማለት ነው። ነባ ሲጀመር እኛም እንዲዘቃት አንፈልግም። እንደዚህ አይነት ሰው ልካቸውን መኝት አለባቸው። ያው እናትየውን በነገራችን ላይ ወይዘሮ ፍቅርተ ትቀያያለች። ግራ ገባን። ጥሩ ሰው ነበረች። አንድ ሰሞን አስታማሚ አማካሪ ሆና ጥሩ ምክር ስትሰጠ ነበረ። አሁን ደግሞ ተመስሎባት እንግዲህ ወይዘሮ ዘርፌ እግር በእግር እየተከታተለቻት ትገኛለች። እንደዚሁም ደግሞ የመርሳት አቅሟ ጭራሹ ብትረሳልኝ የሚለው ሀሳብ አላት። በቃ የጽጌረዳ እናት እንዳትድን ማለት ነው። እንዳትድን ለምን ከተባለ የእሷ ሚስጥር እንዳለ ጽጌ እንትና ወይዘሮ ዘርፌ ተዳፍኖላት ይቀራል ማለት ነው። እንደሱ ሀሳብ ይሄ ነው። ወይዘሮ እንትናም እንግዲህ ዘርፌ ይሄንን ነገር የመርሳት ችግር ካጋጠማት ሁሉን ነገር ምትረሳ ከሆነ ሁሉን ነገር ተዳፍኖ ይቀራል ማለት ነው። እንደዛ ነው ሀሳቧ። እንግዲህ ሁሉም ሰው ለራሱ ጥቅም ነው። በጣም ነው የሚያሳዝነው ቤተሰቦቼ። ዘርፌ ምንም ነገር የምታውቀው ነገር የለም። በጣም የዋህ ነች። ያው ግን ባልሰማው ነገር ስለ ልጇ መጥፎ ነገር ስትናገር
ፌመን እና እናትየዋ ሰምታለች። እስኪ ከዛን ጀምሮ እስኪ ሰው ሆነ አይሆን ወዴት እየሄደች ነው? ወዴት ለመሄድ እያሰበች ነው? እሷስ እንትናስ ለምንድን ነው የምትከታተላት የሚለውን ነገር በእያንዳንዱ እናያለን። የሚፈጠረውን የሚደረገውን ነገር ማለት ነው እዚህ ቤት ውስጥ ነው። እንደዚህ ሰዎቼ ግን እንትናን ዘርፌ እስከነ ልጇ ምንም በቃ ሰዎቹ የሰው ልጅ ሰላም እንዲሆን ፍላጎት የላቸውም። ሰዎችን ማመስ ሰቃይ ማሳየት ነው ልማዳቸው። ፈጣሪ እንግዲህ ልቦና ይስጣቸው ሁለቱ። እንግዲህ ሌላም ስራዋን እየሰራት ይገኛል ከሼባው ጋራ። ሼባው ምንም ነገር የነቃ የለም። እሷ አለችው ብቻ ነው እያመነ እሷ ግን በፍጹም አንድ ነገር ከእውነት አላወራችም። እውነትም አላወራችም። ሁሉም ፌክ ነው እያወራች ያለችው የፌክ ፈክ። ያው ይሄ ሁላ ነገር እያደረገች ያለችው እሱን ለማስደመም እሱን ለራሷ ለማድረግ እያደረገች ያለችው ጥረት ነው። ወዷን ሳይሆን ለገንዘቡና ለሀብቱ ማለት ነው። እንግዲህ እስቲ ይህንን ነገር ነባስ ሲሰማስ ምን እንደሚፈጠር እናያለን።